وعلى آله وصحبه ومن والاه وبعد فنواصل درسنا إن شاء الله في كتاب الرحيق المختوم. أسلفنا هاشم عبد المطلب عبد الله يصف تارك بأجاج الملكة أسلفنا المولد و40 عاما قبل النبوة مليون أقومنا 58 درس مالك ملالا بالنسبة 58 صفحة 58 المولد و40 عاما قبل النبوة رسول مولداتቸውና ከተወለዱ ነብይ ሳይሆኑ ያሉ 40 አመቶች ይላል 40 عاما ማለት 40 አመቶች قبل النبوة رسول መወለዳቸው መውሊድ ማለት መወለድ ማለት ነው አሁን እዚህ ወለደ መውሊደን ወሊደ መውሊደን ተወለደም ካልክ ወለደም ካልክ መስደሩ አንድ ነው ወለደ መውሊደን መውላደተን አሁን ግን ገና እየተወለዱ መወለዳቸው ልናይ ስለሆነ ረሱሉ መወለዳቸውና ከመወለዳቸው ቀጥለው ያሉ ነብይ ከመሆናቸው በፊት 40 አመት በኋላ ነው ጀማዓ ንቡዋ የሚመጣው ሰውየው ቁዋው የሚሞላው አቅልየን ወበደንየን ከ40 አመት በኋላ ስለሆነ ከ40 አመት በኋላ ነው ሪሳላ የሚመጣው ስለዚህ ከተወለዱበት ይዞ እስከ 40 አመት እስኪያልፉ ድረስ ያለውን ጉዳይ እንግዲህ በቅደም ተከተል ይዘረዝርልናል ማለት ነው ولد سيد المرسلين صلى الله عليه وسلم بشعب بني هاشم بمكة يا مرسلوች አለቃ የሙርሰሎች መሪ محمد عليه الصلاة والسلام شعب بني هاشم በሚባል ቦታ መካ ዙሪያ ነው እዛ ነው የተወለዱት ይላል في صبيحة يوم الاثنين سنو طاط التاسع من شهر ربيع الأول ربيع الأول تبلو በሚጠራው ወር ዘጠነኛ ቀን እንግዲህ እንደ አመት الناس رسول عليه الصلاة والسلام 12ኛው ربيع الأول ተወልዷል ያላቸው አሁን የሚያከብረው ግን ታሪክ አጥኞች የተወለዱት في الثاني عشر من شهر ربيع الأول ሳይሆን التاسع من شهر ربيع الأول ዘጠነኛው ربيع الأول ዘጠነኛው ቀን ነው የተወለዱት ይላሉ صحيح الرحمن المبارك فوري يا معنن يقتمال لأول عام من حادثة الفيل لحادثة الفيل أبرهة كيمن كعبان ندال له بلو مطال بلنا لا سالفنا القصة في شهر محرم نبر يمتاوسو فرسولو كما ولداتቸው ቀድሞ በ50 ወይ በ55 ቀን ብለናል ባለፈው ደርሳችን አብርሃ ከዓባን እንዳለው ብሎ የመጣው በማን ወር ነበር ያሸባ محرم እሳቸው ከዛ በኋላ እሱ መጥቶ እንዳለው ካለ በኋላ በ50 ቀን ወይ በ55 ቀን ቆይታ ነው የተወለዱት ረሱሉ ብለናል ስለዚህ من عام الفيل የመጀመሪያው አመት ነው ረሱሉ የተወለዱት الاول لاول عام من حادثة الفيل حادثة الفيل ማለት ያው እንግዲህ በዙረን ጋልቦ ስለመጣ عمل فيل በመባል ይሰየማል አብርሃ የመጣበት አመት ول40 سنة خلت من ملك كسرى آنوشروان كسرى በሚባል ሀገር አለ በዛ ሰዓት የሱ ደግሞ ሹም ነው كسرى ማለት የሱ 40 አመት መሊክ ከሆነ በኋላ ነው ረሱሉ አለይሂ ሰላቱ ወሰለም የተወለዱት ይላል ويوافق ذلك 20 أو 22 من شهر أبريل سنة 571 بميلادي كوانا رسول الله عليه الصلاة والسلام يتولدوበት أبريل ور 571 ميلاد عيسى عليه السلام ማለት ነው حسب ما حققه العالم الكبير محمد سليمان المنصور فوري رحمه الله ሳቸው ይሄን እንግዲህ በጣም አስበው በዛ አስቀምጠውታል ይላል ስለዚህ ከዛ ከተወለዱበት ጀምረን አይደለም ያ ጀማዓኛ التاريخ الهجري أو التاريخ العربي الإسلامي رسول عليه الصلاة والسلام ከተወለዱበት ጀምሮ አይደለም የሚቆጥረው ከምን ጀምረን ነው የምንቆጥረው ከሂጅራ በኋላ ጀምሮ ነው የሚቆጠረው ዑመር ረዲየላሁ ዐንሁ ከዛ ጀምረው ነው የቆጠሩት ስለዚህ ይሄን አሁን አገናዘበው አመል ፊል የመጀመሪያው ለአወል ዓም من حادثة الفيل እንደገና ሙልክ ኪስራ 40 አመት ካለፈው በኋላ በሚላዲ ደግሞ 571ኛው ላይ ነው የተወለዱት ይላል ከዛ አንዳንድ የተገኙ
ወይም የተከሰቱ የታዩ ምልክቶች አሉ ለሚባለው ሲያመጡ ባይሰብቱም ሰነደን ወረወ ኢብኑ ሰዕድ ይሄ ኢብኑ ሰዕድ ሲራ ጽፏል እሳቸው ምን አሉ እሳቸው አወሩ አነ ኡመ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ እናት አሉ ኢብኑ ሰዕድ ሲዘግቡ ማናት ብለና ረሱሉ እናት አለይሂ ሰላም አሚነቱ ቢንቱ ወሃብ ትባላለች ብለና እሷ ምን ቃለት እንዴ ብላለች አሉ ለማ ወለድቱሁ خرج من فرجي نور اضاءت له قصور الشام سولدوا لما ولدته ማለት ሙሐመድን ሰወልድ አለች አሚና ቢንቱ ወሃብ خرج من فرجي ከብልቴ ወጥቷል ኑር ብርሃን ወጥቷል اضاءت له قصور الشام እሳቸው የተወለዱት ወይት ነው ብለናል ያ ሸባብ መካ ሻም ማለት የስንት ሀገር የወር መንገድ ነው ይባላል ስለዚህ መካ እሳቸው ሲወለዱ የሆኑ ሻም የነበሩ ህንጻዎች አብርተዋል ረሱሉ ሲወለዱ ብላ ተናግራለች የሚል ኢብኑ ሰዕድ في سيرته ዘግበዋል ይላል ሰነዱ አይሰብ وروى احمد والدارمي احمد في المسند الدارمي في سننه وغيرهما قريبا من ذلك ابن سعد የዘገቡትን ቀረብ ያለ አህመድም ዳሪሚም አውርተዋል ኪታቦቻቸው ውስጥ ይላል ማየት ከፈለክ ዘክ ስለዚህ ሰነዱ ያው አይሰብትም ነው የሚሉት በሲራ ለመጋዚ ላይ ሰነድ ብዙ አይከታተሉም ብለናል መግቢያ وقد روي ان ارهاصات بالبعثه وقعت عند الميلاد ارهاصات ማለት وقد روي بصيغه التمريض ያመጣው ነው علامات ወይ ሙቀድማት ማለት ነው ቢዕሳ ወደፊት የሆነ ነብይ እንደሚላክ የሚጠቁሙ አንዳንድ ምልክቶች እንደተከሰቱ ተወርቷል ይላል ረሱሉ ሲወለዱ አለይሂ ሰላቱ ወሰለም ተራሰው እንዳልነበሩና ወደፊት ረሱል እንደሚሆኑ የሚጠቁሙ አንዳንድ ክስተቶች ተከስተዋል የሚል ሪዋያም ተዘግቧል ይላል فسقطت ከነዛ ምልክቶች አንዱ فسقطت 14 شرفة من ايوان كسرى ከኢዋን ኪስራ 14 ቤቶች ወድቀዋል ይላል ሹርፋ ማለት እንግዲህ ክላስም ልትለው ትችላለህ የሆነ ሹርፋ ማለት ጉርፋ ወዝነ ነው ማዕና ክፍል ማለት ነው አንድ ክፍል ቤት 14 ከሱ ከኪስራ ህንጻዎች 14ቱ ወድቀዋል የሚል ተወርቷል ይላል وخمدت النار التي يعبدها المجوس ቁርሶች ናቸው ኢራን ልትለው ትችላለህ እነሱም የሚያመልኳት እሳት ደግሞ ረሱሉ የተወለዱ እለት ጠፍታለች ይህ ማለት እንግዲህ በዛን ሰዓት ያለው ዲን ትክክል አይደለም በትክክለኛ ዲን የሚላክ ሰው ተወልዷል ማለትን የሚጠቁሙ ምልክቶች ናቸው እነዚህ ነው የሚለው ሱቡቱን እንኳን ባናይ ማለት ነው መጁስ ማለት እንግዲህ በዛሂር የዛ ጊዜ የተወለዱለት ጠፍታለች ያቺ ሰዓት በኋላ ግን አንድ ዳዋት አልመለሰም عيسى انتنا عمر رضي الله عنه بعدما فتح الفرس አጥፍተዋታል عمر اول من اخمد نار المجوس عمر ናቸው ተብሏል ስለዚህ የሳቸው በግልጽ ነው አጥፏል በሰይፍ ጂሃድ አድርገው ሄደው አቸንፈው ይሄ ግን ለሙዕጂዛ ረሱሉ አለይሂ ሰላቱ ወሰለም ሲወለዱ ተራሰው አለመሆናቸውን ለመጠቆም በመወለዳቸው ምክንያት ማዕቡድ አልመጁስ መጁሶች እሳት አምላኪዎች የሚያመልኩት የነሱ አምላክ ጠፍቷል እሳቱ በዛ ሰዓት የሚል ተዘግቧል ይላል وانهدمت الكنائس حول بحيرة ساوى كنائس ማለት ደግሞ معبد النصارى የክርስቲያኖች በአብያተ ክርስቲያናቶችም ተንቆጥቁተዋል ተነደዋል አለ بحيرة ساوى ማለት ኢራቅ አካባቢ ሳዋ መዲናት ኢራቅ እዛ አካባቢ የነበሩ የነሷራዎች እንትኖች ከናኢሶችም بعد عن غاض ወደ መሬት ከሰጠመች በኋላ ተነፋፋለች ይላል ረሱሉ አለይሂ ሰላቱ ወሰለም ሲወለዱ ይሄን ማን ነው ያወራው ሩየ በሚለው ነው የጀመሩት ዘጋቢዎቹን ሲጠቁሙ روى ذلك الطبري الامام الطبري المفسر تاريخ الكبير የሚባል ኪታብ አላቸው ስለ ታሪክ ጽፈዋል እዛ ታሪካቸው ውስጥ ዘግበውታል ይሄን ይላል وكذلك البيهقي الامام البيهقي دلائل النبوة የሚባል ኪታብ አላቸው እዛ ኪታባቸው ላይ አሁን የጠቆምናቸውን ክስተቶች አስፍረዋቸዋል ይላል
وغيرهما كطبريم كبيحقيم ሌላ ያሉ አይማዎችም ክስተቱ መገኘቱን ተናግረው ነበር ይልና ወለይሰ ለሁ ኢስናዱን ሳቢት ይሄ ግን አሁን ያልናቸው ነገሮች ሰዎች ቢያወሯቸውም ሳቢት የሆነ በሪጃል የለውም ولم يشهد له تاريخ تلك الامم مع قوه دواعي التسجيل በዛ አካባቢ የነበሩ ሰዎችም ታሪክ ላይ አልዘገቡትም ቢከሰት ኑሮ በጣም ያንን መዘገቡ በጣም አስፈላጊ ሆኖ ይያለ እነሱ ግን አልመሰከሩም አልሰጀሉትም ይላል እሷው ትንሽ ثبوت ላይ في كلام ለማለት ተጠቁሙ ነው ولما ولدته امه رسولنا عليه الصلاه والسلام እናታቸው ከወለደቻቸው በኋላ ይላል ارسلت الى جده عبد المطلب ረሱሉ አያታቸው የአብዱላህ አባት አብዱል ሙጠሊብ ይባላል ብለና ወደ አያቱ ወደ ረሱሉ አለይሂ ሰላቱ ወሰለም አያት ላከች تبشره بحفيده በልጅ ልጁ ለማበሰር ወደ አብዱል ሙጠሊብ ወንድ ልጅ ወለድኩ ብላ አሚና ላከች ይላል ሐፊድ ማለት የወንድ ልጅ الله جعل لكم من انفسكم ازواجا وجعل لكم من ازواجكم بنين وحفدة الى سوره النحل ስለዚህ حفدة የሐፊድ جمع حفيد ላንዱ حفدة ለብዙዎች ስለዚህ የወንድ ልጅ ሐፊድ ይባላል አንዱ ጀማዓው حفدة ይባላል የሴት ልጅ ወንድ ልጅ ከሆነ ሲብት ይባላል ይላል በአረበኛ الحسن والحسين ሲብጣ ረሱልላህ ሰለላሁ ዐለይሂ ወሰለም ለረሱሉ ሲብጦች ናቸው ይባላል ሲብጥ ማለት የሴት ልጅ ወንድ ልጅ የወንድ ልጅ ከሆነ ምን ይባላል ሐፊድ ስለዚህ ለአብዱል ሙጠሊብ የአብደላ ልጅ ነው ረሱሉ አለይሂ ሰላቱ ወሰለም ለአብዱል ሙጠሊብ የወንድ ልጅ ናቸው ስለዚህ በዚህ ለማበሰር ወደ አብዱል ሙጠሊብ አሚና ላከች ይላል فجاء مستبشرا يسوع አሚና መላእክተኛ ሱዘን ሲደርስ የተደሰተ ሆኖ መጣ ወደ አሚና ቤት ودخل به الكعبه ከዛ ልጁን ያዘና ካዕባ ይዟቸው ገባ አብዱል ሙጠሊብ ረሱሉና አለይሂ ሰላቱ ወሰለም ودع الله ጸለየ وشكر له الله لما مسجن ወንድ ልጅ እንኳን የልጅ ሊሰጠህ ብሎ ማለት ነው واختار له اسم محمد የሚባል ስም መረጠላቸው አያታቸው አብዱል ሙጠሊብ ነው محمد ብሎ የጠራቸው ይባላል وهذا الاسم محمد የሚለው ስም لم يكن معروفا في العرب عربዎች ዘንድ محمد የታወቀ አልነበረም ይላል ስለዚህ ሲጠየቅ ሊመሰገን ፈልጌ ነው ተመስጋኝ እንደሆን ፈልጌ ነው ይላል اختيار من الله سبحانه وتعالى حتى قال الشاعر وشق اسمه من اسمه ليجله فذو العرش محمود وهذا محمد الله ነው የመረጠላቸው محمد የሚለውን ስም ወደፊት ነብይ እንደሚሆኑ ስለሻ ማለት ነው አብዱል ሙጠሊብ محمد ብሎ ጠራው ከአያቱ ካጎቶቹ محمد የሚባል የለም እንዴት محمد አልከው ቢሉት እንዲመሰገን ፈልጌ ነው አለ ያለውም ሆነ وختنه يوم سابعه በተወለዱ በሰባተኛው ቀናቸው አብዱል ሙጠሊብ ገረዟቸው ረሱሉና አለይሂ ሰላቱ ወሰለም አንድ ሪዋያ ይሄ ነው በሰባተኛው ቀን አብዱል ሙጠሊብ ገረዟቸው ረሱሉና አለይሂ ሰላቱ ወሰለም ሌላ ወሊደ መክቱናን አው ወሊደ መቅጧ ሱሪ የሚል ሪዋያቶች ብዙ አሉ ረሱሉ አለይሂ ሰላቱ ወሰለም በትብታቸው ተቆርጦ ተገርዘው ነው የተወለዱት ይላል ማለት ዝምብት ለሰው ልጅ ሲወለድ ምርቱ ጋር እናቱ ጋር የሚያዝ ሰረር የሚባላል እትብት ይሉታል እሱም ተቆርጦ ሳይኖር እንትናቸውም ተገርዘው ነው የተወለዱት የሚል ሪዋያ አለ ወለም يثبت بذلك هذه الروايه لم تثبت ابن القيم الجوزيه ተገርዘው ነው የተወለዱት የሚለው ሪዋያ አይሰብትም ብለዋል አብዱል ሙጠሊብ ከርዟቸዋል የሶሂህ ኢማም አልቡኻሪ አቡ ሱፊያን ሳይሰልም በስተፊት ወደ ሻም ሄድ ነበረ ሂረቅ العظيم الروم እዛ ሲጠይቀው ተናግሯል ይባላል ስለዚህ እዛ ላይ ሲያወሩ አረቦች ይختናሉ ይላል ከሚختኑ ሰዎች ነብይ ይመጣል የሚል ድሮ የነበሩ መጽሐፍ ያወራል ስለዚህ ጠየቀው አቡ ሱፊያን ከጠየቀው ሁሉ ጥያቄ መካከል ያው ይገረዛሉ ትገረዛላችሁ አትገረዙም ሲለው እንገረዛለን ትክክል መሆኑን አወቀ እዛ ሊሰልም ነበር ግን በኋላ ሰዎችን ፈራና ሳይሰልም ቀረ እዚህ ሰውያ ሀገር በኋላ ጠየቀው አቡ ሱፊያን ምን ያረጋል በምን ነው የሚያዘው ከምን ይከለክላል
ይዋሻል አይዋሽም ያን ሁሉ ዓላመተ ንቡዋውን ሲያውቅ እዛ እሱ ጋር ሆኜ በሆን خدمው ነበር የሱ አገልጋይ ይሆን ነበር ነው የሚለው በዛ ሰዓት አለ የተባለ ባለስልጣን عظيم الروم حتى قال ابو سفيان لقد امر عمرو بن ابي كبش يرقصوا ወደፊት ይመጣልና يخافه ملك بني الاصفر እኛው ሸታምና ይያል ያባረን ምን የዛግዛ አቡ ሱፊያን ሰለላሁ ዐለይሂ ወሰለም የሱ ጉዳይ በጣም አነጋጋሪና ከባድ ነገር ነው የሩም ወይም የቱርክ መንግስት ሳይቀር ይፈራዋል ነው የሚለው አቡ ሱፊያን በኋላ እስልምናን ቀልብ ያላህ ጣለልኝ ይላል ሰለማ አመልከተ ስለዚህ እንደሚختኑ ፊሳኢል ቡኻሪ ስለተናገረ ያው ተختነዋል ረሱል አለይሂ ሰላም ተገረዘዋል የገረዛቸው ማግቦታቸው ነው የሚለው ይሄ ሪዋያ ሱና ነው በሰባተኛ ቀን አቂቃ ላይ ያሳልፈናል ኪታብ ሉማራ كما كان العرب يفعلون عربዎች ይሄ እንደሚሰሩት ሁሉ በሰባተኛው ቀን እንደሚገርዙት ሁሉ አብዱል ሙጠሊብ ረሱሉን አለይሂ ሰላቱ ወሰለም በሰባተኛው ቀን ገረዛቸው ይላል ከዛ በኋላ ወአወሉ من ارضعته من المراضع ብዙት ቢያሉ ካጥቢዎች መጀመሪያ ረሱሉን አለይሂ ሰላቱ ወሰለም ያጠባቻቸው ይላሉ وذلك بعد امه صلى الله عليه وسلم باسبوع እናታቸው ሳምንት ካጠባቸው በኋላ ሌላ አጥቢታ የመጀመሪያ ረሱሉን ያጠባቻቸው ማናት ይላሉ ሱወይበቱ መውላቱ አቢ ለሃብ ሱወይባ ምትባል የአቡ ለሃብ ባሪያ ነበረች እሷ ናት ከናታቸው በስተኋላ የመጀመሪያ አጥቢታ ለረሱሉ አለይሂ ሰላቱ ወሰለም ሱወይባ ናት ይላሉ አቡ ለሃብ የረሱሉ ምንድነው ብለናል አጎታቸው አብዱል ሙጠሊብ 10 ልጆች ተወልደውለታል ብለናል ከዛ መሃል አልሐሪስ አልዙበይር ሐምዛ ያልን ቆጥረን አቡ ለሃብም እዛ ውስጥ አሉ ያጎታቸው ባሪያ ናት ያጠባቻቸው ማለት ነው ከናታቸው በኋላ እናታቸው ሳምንት ካጠባቻቸው በኋላ ቢለበኒ ብንላህ ይقال له መስሩህ እቺ ሱወይባ የምትባለው የአቡ ለሃብ ባሪያ መስሩህ የሚባል ልጅ ወልዳ እሱን ያጠባይ ነበር በዛ ሰዓት ረሱሉንም አለይሂ ሰላቱ ወሰለም የመጀመሪያ ቢታሷናት وكانت قد ارضعت قبله حمزه ابن عبد المطلب كرسول قدما عليه الصلاه والسلام የረሱሉን አጎትም ሐምዛ ኢብኑ አብዱል ሙጠሊብን አጥብታ ነበር ስለዚህ ሐምዛ ለረሱሉ ምን ይሆናሉ የረضع ወንድም የጡት ወንድም ናቸው በዘር ደግሞ ያባታቸው ወንድም አጎታቸው ናቸው ማለት ነው ስለዚህ في بلوغ المرام አሁን ማሳልፈናል የሐምዛ ልጅ አግቡ ተባሉ ረሱሉ አለይሂ ሰላቱ ወሰለም ሁደይቢያ ላይ መተው ዑምራ ለማድረግ አናስደርግም ብለው ኩፋሮቹ ሲመልሷቸው ተቢዓቱን ቢቱ ሐምዛ የሐምዛ ልጅ ያአሙያ ላይ ተከተለኝ ዛመዲና ከሄደይ በኋላ ሙህም ተከራከሩ ጃዕፈር አሊ ሌላም ሶስተኛ አለ ሲከራከሩ ለጃዕፈር ነው ጃዕፈር የናቷን እህት አግብቶ ስለነበር አልኻለቱ بمنزله الامالنا ለጃዕፈር ሰጣት ጃዕፈር ኢብኑ አቢ ጣሊብ ዘንድ ስትኖር عرضوها على رسول الله صلى الله عليه وسلم بلوغ المرام አሳልፈና ጦሊባ على ابنتي حمزه የሐምዛ ልጅ እንዳገቡ ተጠየቁ ረሱሉ አለይሂ ሰላቱ ወሰለም አላገባም አሉ ምክንያቱም ሲናገሩ ምን አሉ انها ابنه اخي من الرضاع የወንድሜ የጡት ወንድሜ ልጅ ስለሆነች አትበቃልኝም ስለዚህ ማን ነው አንደኛ ሱወይባ አጥብተዋል ሐምዛን ሌላም ይመጣልናል ወደፊት ሌላ አጥቢታም አጥብተዋል ረሱሉ ጋር አለይሂ ሰላቱ ወሰለም وارضعت بعده ابا سلمة ابن عبد الاشهل المخزومي ከረሱሉ በኋላ ደግሞ ይቺ ሱወይባ አቡ ሰለማንም አጥብታለይ አቡ ሰለማ ማለት የኡሙ ሰለማ ባለቤት ማለት ነው አቡ ሰለማ ከሞቱ በኋላ ማንን አግብተዋል ረሱሉ አለይሂ ሰላቱ ወሰለም ኡሙ ሰለማን አግብተዋል አሁንም ኡሙ ሰለማን አግብተው ይያለ ከአቡ ሰለማ የምትወልዳት ልጅ ነበራት ረሱሉ አለይሂ ሰላቱ ወሰለም አግባት ተባሉ ረሱሉና ጀማዓ ይወዷቸዋል ሱሐባ ረቢበቱ ረሱሉ አሳድገዋታል የአቡ ሰለማን ልጅ በኋላ አግባት ሲባሉ አላገባትም አሉ ምክንያት ሲናገሩ انها لو لم تكن ربيبتي لم تحل لي የሚስቴ ልጅ እንኳን ባትኮን የሚስቴ ልጅ ማግባት አይቻልም ያጀባ ወረባኢቡኩም التي في حجوركم من نسائكم التي دخلتم بهم كلكل የሚስቴ ልጅ እንኳን ባትሆን በረዷ የወንድሜ ልጅ ናት አሉ ሁለት አይነት የሚከለክለኝ ነገር አለ አንደኛ የሚስቴ ልጅ መሆኑ ሌላው ደግሞ ይሄን አቡ ሰለማን ማናጥብታዋለች ይያልን ነው ሱወይባ አጥብታለች ረሱሉን ካጠባች በኋላ አለይሂ ሰላቱ ወሰለም አቡ ሰለማን
አጥብታለች ይላል ከዛ في بني سعد ይላል ረሱል አለይሂ ሰላቱ ወሰለም እናታቸውም ካጠባቻቸው በኋላ ከሱወይባም ከጠቡ በኋላ እንግዲህ የታወቀው እንደናስ ይቻውን ወደፊት የምመጣው ሐሊመቱ ሰዕዲያ ናት አጥብታቸዋል የሚባለው ከሐሊመቱ ሰዕዲያ ቀድማ ማን እንዳጠባቻቸው አወቅና አሁንኛ ሱወይባ አሁን እሷን ሐሊማ ላወጣ وكانت العاده عند الحاضرين من العرب ከአረቦች በሰለጠኑትና ወደ ከተማ አካባቢ ያሉት ዘንድ ዓደታቸው ልምዳቸው ባህላቸው ነበረ አን يلتمسوا المراضع لاولادهم ለልጆቻቸው አጥቢን ይፈልጉ ነበር በዛ ሰዓት ባህላቸው እንደዚህ ነበር ይላል የከተማ አረቡ ابتعادا لهم عن امراض الحوادث እንግዲህ ከተማ አካባቢ በሽታ ይበዛል ከዛ ለመዳን ለማራቅ ሲሉ ولتقوى اجسامهم ጅስማቸው ደግሞ ቀውይ እንዲሆን የጠርሰውና የከተማ ሰው አንድ አይደለም ያሸባ የገጠር ሰው ብዙ ጊዜ በእግሩ መሄድ ይችላል ጫማ ሳይለብስ አንተ ግን አሁን ከዚህ ወጥተህ ዛው ዳር ከና ቢሉ በእግር አትችልም ስለዚህ ጅስሙም ቀውይ እንዲሆን ወደ ገጠር አጥቢታ ይፈልጉ ነበር ይላል በዛ ሰዓት وتشتد اعصابهم ويتقنوا اللسان العربي في مهدهم ከዛ ባሻገር ደግሞ በህፃንነታቸው ትክክለኛ የአረበኛን ቋንቋ አረጋግጠው አስጠንቅቀው እንዳውቁ ወደ ገጠር ማጥበቃት ቢታይ ይፈልጉ ነበር ይላል فالتمس عبد المطلب لرسول الله صلى الله عليه وسلم المراضع በዛው በባህላቸው መሰረት عبد المطلب አያታቸው የሚያጠባ ፈለጉላቸው ይላል አባታቸው ምን ሆኖ ነው አያታቸው የሚፈልጓቸው ሞቷል አባትየው ወይም ወህድ ውስጥ ይያሉ ወይ ከተወለዱ በሁለት ወር ከምናምን ምን ሆኗል ብለናል አብደላ ታሪኩ ላይ ሞቷል ስለዚህ አብዱል ሙጠሊብ الجد بمنزله الاب آيات يا اباتن ቦታ ይሸፍናል واسترضع له امراه من بني سعد بن بكر ከበኒ سعد بن بكر ከሚባሉ ቀቢላ ዘር ሐረጎች አንዲትን ሴትዮ አጥቢ ብሎ እሷን ጠየቀና وهي حليمه بنت ابي ذؤيب عبيد الله بن الحارث ይባላል እሷ ሐሊማ ትባላለች ባሏ አባቷ አቡ ذؤيب ኩንያ ነው ብለናል ባብ ተጀመረ ቀጽል ስሙ ግን عبيد الله بن الحارث ይባላል وزوجها الحارث ابن عبد العزى المكنى بأبي كبشة من نفس القبيلة الصام من بني سعد بن بكر نات بالوام كذا وكذا حرقوا من بني سعد بن بكر ነው እሷን እንድታጠባለት عبد المطلب ጠየቀ ይላል واخوته صلى الله عليه وسلم هناك من الرضاعه قدم كسويبا ነው ላይ ያላችን ሴትዮ እሷ ጋር ሁለት ወንድም አግኝተናል የጡት ወንድም ማለት ነው ለረሱሉ አለይሂ ሰላቱ ወሰለም አሁን ደግሞ ሐሊመቱ ሰዕዲያ ጋር አብረው የጠቡት ወንድሞቻቸው ይላል አብዱላህ ኢብኑ الحارث የሚባል እሱ አብሮ ጠብቷል ወኡነይሰቱ ቢንቱ الحارث وحذافه ባንድ አባባል او جزامه بنت الحارث وهي الشيماء لقب غلب على اسمها ስሟ ማን ነበረ ሁዛፋ ወይም ጁዛማ ቢንቱ الحارث ሸይማ በመባል ትታወቃለች ሸይማ ቅጽል ስሟ ነው ትክክለኛ ስሟ ያኛው ነበረ ጁዛማ ወይ ሁዛፋ የሚለው አንዳንድ ጊዜ ለቀብ ስምን ስለሚያቸንፍ ስሟን አቸንፎ ነው ይላል وكانت تحدين رسول الله صلى الله عليه وسلم رسولنا عليه الصلاه والسلام ታቅፍ ነበረ ከፍ ትላለች ማለት ነው ከሳቸው وابو سفيان بن الحارث بن عبد المطلب ابن عم رسول الله صلى الله عليه وسلم ይሄም አቡ ሱፊያንም እንግዲህ ምንድነው ابن الحارث ابن عبد المطلب አቡ ሱፊያን ibn ሐርብ ሳይሆን ይሄኛው ያጎታቸው ልጅ እሳቸውም እሱም አፉሁ من الرضاعه ነው ይላል አቡ ሱፊያን ሁለት ናቸው እንግዲህ አቡ ሱፊያን ابن حرب ከሆነ ልጁን አግብተዋል ኡሙ ሐቢባ የአቡ ሱፊያን ابن حرب ልጅ ናት ስለዚህ ይሄኛው አቡ ሱፊያን ቢሆን ኡሙ ሐቢባን ማግባት ምን አይልም ነበር አይችሉም ነበር ስለዚህ ይሄ አቡ ሱፊያን ابن الحارث ابن عبد المطلب ابن عم رسول الله صلى الله عليه وسلم وكان عمه حمزة ابن عبد المطلب مسترضعا في بني سعد بن بكر አሁንም እንደገና ዙረው ሊመጡ ነው ሐምዛ እዚህ ረሱሉ አለይሂ ሰላቱ ወሰለም የሚጠቡባቸው ቀቢላዎች ዘንድ ሐምዛም እዛ አጥቢታ ነበረችው ይላል ሐምዛን የምታጠባ ሐሊማ ሳትሆን ሌላ አጥቢታ ነበረችው ይላል فأرضعت أمه رسول الله صلى الله عليه وسلم يوما وهو عند أمه حليمة يجي رسول عليه الصلاة والسلام
የጡት እናት ሐሊመቱ ሰዕዲያ ሐምዛ ዘያላ አንድ ቀን አጥብተዋል ስለዚህ ሐምዛ በሁለት በኩል ረሱሉ ጋር ጠብቋል ማለት ነው ሱወይባ ጋር قبل رسول الله صلى الله عليه وسلم ከዛ በኋላ ደግሞ في بني سعد بن بكر مسترضع ነበር ሐሊመቱ ሰዕዲያ አንድ ቀን አጥብተዋል አንድ ቀን ካጠባችሁ ኡሙ ያሸባ حرام የሚያደርገው ረዳዓ ስንት ነው ብለናል خمس رضاعات ተታሊያት يحرمنا خمس رضاعات አምስት መጥባት ተከታታይ ሆኖ ከሆነ حرام ያደርጋል ብለናል ይሄ አንድ ቀን ጠብቷል ማለት ውሎውን ስለጠባ እንግዲህ እስከሚጠግብ ድረስ ወንድማቸው ነው አሁንም ሁለተኛ ነው ይላል فكان حمزة رضيع رسول الله صلى الله عليه وسلم من جهتين كولت بكل يا رسول يطوت وندم ይሆናል من جهة ثويبة ومن جهة السعدية حليمة السعدية እዛ እንግዲህ በቁጥር ያደረገ ይሄን የነቀለበትን ተሐዊል ያደረገ ከዛ በኋላ ሐሊማ ያጋጠማት ነገሮች እንዳሉ አህሉ ሲየር ይጠቁማሉ እነዛ ሊናገሩ ነው ስታጠባ ረሱሉን አለይሂ ሰላቱ ወሰለም እንግዲህ ምንድነው መጥባት ስንት አመት ነው ብለናል في بنص القرآن الوالدات يرضعن اولادهن حولين كاملين ሁለት አመት ሊጠቡ ነው እዛ ቦታ ሄደው ስለዚህ እዛ መሃል ያጋጠማትንና ያየችውን ነገር ወራአት ገና ስትወስድ ምን እንዳጋጠማት ወራአት ሐሊመቱ من بركته صلى الله عليه وسلم ما قضت منه العجب በጣም የሚያስደንቁ ነገር በማስደነቅ የፈረደችበትን ነገር አይታለች ይላል ወልነትሩክها تروي ذلك مفصلا ራሷ በዝርዝር እንድታወራልንና እንድትነግረን እንታዋት ይላል قال ابن اسحاق صاحب السيرانات አሁን የሚያሰውይ ቅድምም አወሩ ابن سعد ابن اسحاق ሁለት ናቸው كانت حليمة تحدث تاورا ነበር አሉ انها خرجت من بلدها مع زوجها ባሏ ጋር ወጣች ያሳልፈናል ቅድም ባሏን الحارث بن عبد العزى ይባላል من نفس القبيلة ነው ብለን وابن لها صغير ترضعه قال طباش እንግዲህ ሌላ ልጅ ማጥባት ስለማትችል ባሏን አስከትላ መታጠባው ህፃን ልጅ ነበራት እሷን ይዛ ወጣች ይላል في نسوة مع نسوة من بني سعد بن بكر ሌሎችም ተልተሚሱር ضعاء የሚጠቡ ልጆች ለመፈለግ ተወሰኑ ሴቶች ጋር ወደ መካ ሄዳ ነበር ብላ አወራች ይላሉ ማናቸው ይሄን የሚሉት ابن اسحاق وذلك في سنة شهباء لم تبقي لنا شيئا ያቺ እንግዲህ ሰነቱን ሻህባ ማለት ድርቅ አመት ነበረች ምንም ነገር ያልታወልችልን ሻህባ ማለት አስሉ ያሸባ ነጭ ማለት ነበር ስለዚህ አሁን ድርቅ አመት ነጭ ሊባል ይችላል አሁን ክረምት እንግዲህ ዝናብ ከጣለ መሬቱ ምንድነው የሚሆነው ያሸባ አረንጓዴ ይሆናል ጭቃ ውሃ ይኖራል ምን ይኖራል አግበሽ ነው የሚባለው ይቺ ግን ምንም የሌለ ነጭ ነገር ማለት ዜሮ ምንም የሌለበት አመት ድርቅ አመት ላይ ነው ይላል قالت فخرجت على اتان لي قمراء አካሃዷን ስትናገር ከዛ ካገሬ ወደ ሚጠባ ልጅ ፍለጋ ሴት አህያ ነበር ጋልቤ ወጣሁት ትላለች አታን ማለት ሴት አህያ ማለት قمراء ማለት بيضاء طيب ومعنا شارف طلال እኛ ጋር ደግሞ ግመል ነበረች ምታጠባ ግመል ሻሪፍ ትባላል ሻሪፍ ለና ለኛ የሆነች ግመል ነበረች የወለደች ማለት والله ما تبض بقطرة ወተት ጭራሹን አንድ ነጥብጣብ እንኳን አታወጣም ትላለች ያቺ ሻሪፍ وما نام ليلنا اجمع وما ننام ليلنا اجمع من صبينا الذي معنا ግመሊቱ ወተት የላትም ሴትየቱም ድርቅ አስቸግሯታል ሴት ካልበላች አሸባብ ወተት ይወጣታል አይወጣም እናቲቱ እንዳታጠባው ሰና ሻህባ ያለች ነው ድርቅ አመት ነው ከግመሊቱ ወተት እንዳያገኙ ማተቢዱ ቢለበ ወተት የላትም ግመሊቱ ማለት ስለዚህ እያለቀሳ ያስተኛንም ልጅ ሲለው ምንድነው የሚሆነው አሸባብ ተኛ ዝም ብሎ ላይ ያለቅሳል ስለዚህ ምንም ለሊት አንተኛም ከሱ ማልቀስ የተነሳ ይላል من بكائه من الجوع ስትናገር ما في ثدي ما يغني እኔ ጡት ለሱ የሚበቃ ወተት የለም ማለች وما في شاربنا ما يغذيه እዛች ግመሊቱ ደግሞ ጋት ውስጥ ለሱ
ቀለብ የሚሆን ወተት የለም እኔም ወተት የለኝ ግመሊቱም የላት ትላለች ولكن كنا نرجو الغيث والفرج እንደዚህም ሆኖ ያለ አላህ Subhanahu Wa Ta'ala ዝናብ ያመጣልናል ብለንና ከዚህ ካለንበት ፈረጃ ያወጣናል ብለን አላህንም ከጅል ነበር ትላለች فخرجت على اتاني تلك ያችን ወህያየን ሴታህያየን ጋልቤ ወጣሁኝ ትላለች فلقد اذمت بالركب ረክብ ማለት እንግዲህ ከአስር በላይ ሆነው ግመል ጋልበው የሚሄዱ ሰዎች ረክብ ይባላል ብለናል አስበልባል እነዛን ሰዎች በጣም አንጓተተቻቸው መሄድ አልችል ብላ እኔን እየጠበቁ ከመሄድ ቆዩ ነው የምትለው حتى شق ذلك عليهم በጣም እስከሚያስቸግራቸው ድረስ በጣም ነው መሄድ እንፈልጋለን አንቺ ለምን ቶልቶሎ አትሄጂም እኛ ጋር ኩል ምናምን ይያሉ እስከሚያስቸግራቸው ድረስ አንጓተተቻቸው ይላል ضعفا وعجفا የዛች ያቺ የኔ ጋለኳት አህያ እንግዲህ ድክመቷም መክሳቷም አጅፍ ማለት መክሳት ኢጃፍ ይላል እዛ የሱረቲ አዩሱፍ حتى قدمنا መካ እስከምንደርስ ድረስ እንደማንም ብለን መካ ገባን ነልተሚሱ الرضعاء ሚጠቡ ልጆችን ፈልገን መካ እስከምንገባ ድረስ ይላል فما منا امرأة إلا وقد عرض عليها رسول الله صلى الله عليه وسلم فتابع አብረውኝ ካሉኝ ጓደኞቻችን አንድ ሴት የለችም አሉ ኢላ ረሱሉ አለይሂ ሰላቱ ወሰለም የተቀረበላት ቢሆን እንጂ ይሄን አጥቢ ሲሏት አልፈልግም ትላለች فتابعه ማለት እንቢ ትላለች اذا قيل لها انه يتيم አባት የሌለው ነው ስትባል ሁሉም ጓደኞችም ይሄን አጥቡ ሲባሉ አባት የለው ማን ነው አባቱ ሲሉ አባት የለው እነሱ እንግዲህ አባትየው አንዳንድ ነገር እንዲሰጣቸው ይፈልጉ ነበር የገጠር ሰው ያ ጀማዓ ከከተማ ሰው የለበስከውን ቀሚስ እንኳን ብትሰጠው ትልቅ ነገር አድርጎ ነው የሚያየው ይሄ አይቀርም ለላዩ መልቂያማ ያለ ነገር ስለዚህ የዛ የልጁ አባት የሆነ ነገር ይሰጠናል ብለው ከኪራው ውጭ ማለት ነው በኪራይ ነው የሚያጠቡ ከኪራው ውጭ የሆነ ነገር ይሰጠናል ብለው ስለሚያው አባት የለውም የተባለ ጊዜ እንቢ ያሉ ሁላቸውም ነው وذلك እንቢ ያሉበት ምክንያት አና ኩና ነርጁ المعروف من ابي الصبي አባት ከልጅየው አባት ከህፃኑ ከመናጠባው አባት ስጦታንና በጎ ስራን እምንከጅል ስለነበር አባት የለውም ሲባል ሁሉም እንቢ ያሉ ትላል فكنا نقول يتيم ይሄ አባት የሌለው ልጅ ነው وما عسى ان تصنع امه وجده እናቱ አሚናና አባቱ አብዱል ሙጠሊብ ምን ሊያደርጉ ይችላሉ አባት ቢኖረው አባቱ ነበር የሚጠቅመን ይያል ሁላቸውም እንቢ ያሉ فكنا نكرهه لذلك ያንን ህፃን አባት ላለመኖሩ እንጠላው ነበር አለች فما بقيت امراه قدمت معي ነጋር ከገቡ ሴቶች አንድም ሴት አልቀረች الا اخذت رضيعا غيري እኔ ስቀር ሌሎቹ በሙሉ አባት ያላቸው ህፃን አገኙ ትላለች ለማጥባት فلما اجمعنا الانطلاق መሄድ ያሰብን ጊዜ ማለት ነው ወደ ሀገራቸው መመለስ قلت لصاحبي وهو زوجها ባሏ አብሮ ስለነበረ ለጓደኛዬ እንዳልኩት ትላለች والله اني لا اكره ان ارجع من بين صواحبي ولم اخذ رضيعه ከመጓደኞቼ መካከል እነሱ የሚጠባል ይዘው እኔ ባዶዬን መመለስ እጣላለሁ አልኩት ነው የምትለው ማን ልትጠርጥነች ሴትዮ ያሸባ አይ والله لا اذهبن الى ذلك اليتيم فلا اخذنه ቻይን እንደው ከመመለስ ባዶዬን ያ አባት የሌለው የተባለውን ህፃን እሱን ወደሱ ሂጄ እሱን ይዤ ወደ ሀገሬ መለሳለሁ ብዬ ነገርኩት ለባሌ ትላል قال لا عليك ان تفعلي ምንም የለብሽም አርጊውሽ የምትፈልጊውን ነው የሚለው لا عليك ان تفعلي በመስራትሽ ምንም የለብሽም ይሄን ልጅ በመያዝ እኔም መስማማለሁ ነው ሄደሽ አምጪ عسى الله ان يجعل لنا فيه بركه የቲም ስለሆነ የቲም መንከባከብም እንግዲህ ብዙ ጥሩ ስለሆነ ከነሱ የተሻለ በረካ ልናገኝበት እንችላለን በዚህ ልጅ የተነሳና ይሄን ካሰብሽ ጥሩ ነው ያዩ ህጅና አምጪው ነው የሚለው እንግዲህ ባልና ሚስት መስማማት ጥሩ ነው አሸባ ባልና ሚስት ከተስማማ ሼክ መሐመድ ወሊ አህመድ ረሂመሁላህ ሚልት ነገር አላቸው ስለዚህ ባልና ሚስት መስማማት ጥሩ ነው በረካ ያመጣል ቤት ውስጥ ምትጨቃጨቅ ከሆንክ ግን በረካው ይነሳ አማከረው ተስማማሱ
طيب قالت فذهبت إليه وأخذته بعدين كتسماما بحالا ودزا ود يتيم ልጅ ሄድኩና ያስኩት ትላለች وما حملني على أخذه إلا أني لم أجد غيره ይሄን ልጅ ለማያዝ የገፋፋኝ ነገር የለም ሌላ ስላጣው እንጂ قالت فلما أخذته ይልተላል ያን ልጅ ከያስኩት በኋላ ورجعت به إلى رحلي ወደቃዬ እሱን ይዤ ስመለስ فلما وضعته في حجري እዛ አካባቢ حجر ማለት እዛ ያስቀመጥኩት ጊዜ አቅበለ علي ተዲያይ በፊት የለም ልጃቸው ያለቀሰ አያስተኛንም ብላለኝ ጡቴ ወተት የለውም ነበር ያን ልጅ ይዤ እዛ ቃዬ ቦታ ደርሼ ታጠባው ነው የምትለው የኔ ጡቶቼ ሁለቱም ጡቶቼ بما شاء من لبن الله بشاو بوتت በሱ ላይ ማውረድ ጀመሩ فشرب حتى روى يا جماعه አክል ላይ ከሆነ ሸቢዓ ነው የሚባለው ጥጋብ ይባላል እንትን ላይ ግን በመጠጥ ላይ ረወየ ነው የሚባለው ጥሙ እስከሚቆረጥ ድረስ ጠጣ ረወየ ረዋ እንዳትል ረወየ ረዋ ከሆነ ተናገር አወራ ማለት ነው ረወየ ከሆነ ጥሙ እስከሚቆረጥ ድረስ ጠጣ ሸቢዓ ይባላል መሸራብ ላይ إلا مجازا وشرب معه اخوه حتى روى ምን ይዛነ የገባችሁ ብለናል ወደ መካ ስትመጣ ባሏንና የሆነ ህፃን ልጅ አላት ህፃን ልጅ ከለላት እንደታጠባለች አሸባ የምታጠባው ህፃን የምታጠባው ሲኖራት ስለሆነ አخوه የምትለው አሁን ምን الرضاعه ነው ሐሊማ የራሷ ልጅ ነው ያ ረሱል አለይሂ ሰላቱ ወሰለም የጡት ልጃቸው ናት طيب ናቸው ማለት ነው ثم نام ጡት ከጠባ ልጅ እንግዲህ ሆዱ ይሞላል ሁለታቸውም ረሱል አለይሂ ሰላቱ ወሰለም ያ ወንድማቸውም ተኙ ትላለች وما كنا ننام معه قبل ذلك قدم እንደተናገረችው እንኳን እሱ ሊተኛ እኛንም ማያስተኛን ነበር አንተኛም ነበር ካሁን በፊት ይሄን መሐመድና ምጥጨ ሳላጠባ በስተፊት ነው እምትለው وقام زوجي ባልዮ ደግሞ ተነሳ ኢላ ሻሪፊና تلك ያቺ ወተት የለላት ወደ ሆነችው ግመል ሄደና فاذا هي حافل ሲሄድ ወተት በጣም ሙምተሊአቱ ለበነን ማለት ነው حافل ማለት ጋቷ እንዳለ ሞልቶ አገኘው ትላል فحلب منها ከዛች ከሻሪፍ አለበ ማሸሪበ وشربت معه እሱም የሚጠጣው እኔም አብሬ የጠጣሁት ወተት አለበ حتى انتهينا ريا وشبعا በጣም እስከምንጠግብ ድረስ ጥማችን በጣም እስከሚቆረጥ ድረስ የሚጠጣ ነገር ላይ እንግዲህ ሸባዓ ይባልም ብለን ነበር ወተት ምን ይሆናል ብለናል ካሁን በፊት ያሸባ يبلغ المرام من بلن اللبن يقوم بمقام الشرب والأكل ወተት ካገኘህ ራብ አይገልህም ይባላል የምግብንም ቦታ የመጠጥንም ቦታ ይዘጋል ተብሏል ስለዚህ ረሱል አለይሂ ሰላቱ ወሰለም من سقاه الله لبنا فليقول اللهم بارك لنا فيه وزدنا منه ነው የምትለው ወተት አላህ ካጠጣ ከሱ የሚበልጥ ስለሌለ አላህ በረካ አድርግልን ይሄን ወተት ከሱ ጨምረን ይበል ሌላ ከሆነ اللهم بارك لنا فيه واطعمنا خيرا منه ነው የሚባለው ሱና ስለዚህ ሸባዓን ወሪየን ያለው ምግብም መጠጥም ስለሚሆን فبتنا بخير ليله በጣም خير በሆነ ሌሊት አደርን ትላለች قالت يقول صاحبي حين اصبحنا يقول እንግዲህ ቃለ صاحبي ነበር ያለፈ ጊዜ ስለሆነ ሒካያ ይባላል ጧት የነጋ ጊዜ ባለቤቴ እንዲህ አለ تعلمي والله يا حليمه እንዲህ አለኝ ነው ታውቂያለሽ ወይ ያ ሐሊማ ነው የሚለው لقد اخذت نسمه مباركه نسمه ማለት ነፍስ ማለት ነው ሙባረካ የሆነች ነፍስ ህይወት ይዘሻል የልጅ ወደፊትም ጠቃሚያችን ነው የሚለው قالت فقلت والله اني لا ارجو ذلك ይሄንን የምከጅላለሁ ሙባረክ መሆኑን ነው የምከጅለው ነው የምትለው قالت تعلمي እንግዲህ من حيث اللغه ከሆነ ኑን ይመጣ ነበር አንዳንድ አረቦች ይጥላሉ تعلمين ነበር የሚባለው ሴት ሙኻጠባ ስታረግ تقومين تخرجين تدخلين አሁን تعلمي ብሎ ጥሎት መጣ ይጣላል አንዳንድ ጊዜ بغير جازم وناصب ኑን ይጣላል ይላሉ በዛ ሉጋ ተናግሮ ነው እሱ طيب ተቢቱ አስሪ ወተቢቲ ተድሉኪ ሸር ተሰምቷል ይባላል طيب ከዛ በኋላ ምን አለች ثم خرجنا لملسون ከዛ ከመቃ ወጣን ወረኪብቱ انا اتاني ያችኑ የመጣሁባትን ጋልቤ የመጣሁባትን ሴት አህያዬን እሷን ጋለብኩ ትላለች
وحملته عليها معي سنم ያንን ህፃን እዛቸው አህያ ላይ አብሬ ጫንኩት فوالله لقطعت بالركب ما لا يقدر عليه شيء من حمرهم በነዛ ጓደኞቼ ማንኛውም አህያ ሊቆርጠው የማይችል መሳፋ እኔ ቆረጥኩ ነው ያቺ ስታስቸግር የነበረችው አህያ ቀድሜ ሄድኩ ነው የምትለው حتى ان صواحبي لا يقولن لي يا ابنه ابي ذؤيب ويحك اربعي علينا الله يزنلشنا اذنልን እስኪ አትቸኩሊ ቅድም ምን ያሏት ነበር አጣት hatta شق عليهم ذلك ሲመጡ ምነው አትሄጂም እንደምን ያረክሽ ነው ያሉ በጣም እስከሚቸገሩ ድረስ አስአክሪያቸው ነበር አሁን ደግሞ ጠብቂን እስከሚልኝ ድረስ ትላለች اربعي ማለት ارحمي اذنልን ማለታቸው አለይሰት هذه اتانك التي كنت خرجت عليها ስንመጣ ጋልበሻት የመጣሽው አህያ አይደለችም እንዲያው ነው ጋልብሽ ይልኛል አለች ራሷ ናት አላህ Subhanahu Wa Ta'ala لإكرام رسوله እንግዲህ فاقول لهن بلا والله ራሷ ናት ሌላ አልቀየርኩም እላቸዋለሁ አለች انها لهي فيقولنا والله ان لها شأنا ራሷ ከሆነች የሆነ شأن ነገር አላት ይያሉ ይሉ ነበር ትላለች ይሄን አወራች ማናት حليمة السعدية قالت ثم قدمنا منازلنا من بلاد بني سعد بن بكر ነው እዛ ከመካ አገራችን ገባን ትላለች وما اعلم ارضا من ارض الله اجدب منها كالله አገሮች ወይ ካላህ ምድሮ መሬቶች ከዲያር በኒ ሳዕድ ኢብኑ በክር በጣም የደረቀ አገር አላውቅም ትላለች ሊኖር ይችላል ግን እሷ አላውቅም ነው የምትለው فكانت غنمي ድርቅ ነበር እዛ አካባቢ እንግዲህ ሰነቱን ሻሃባ ብሎ ድርቅ አመትናት የወጣንባት ስላለች በጣም ድርቅ ነበረች ያቺ አመት አገሪቱም ደረቅ ነበረች ትላለች فكانت غنمي يعني ፍየሎች ነበሩ تروح علي حين قدمنا به معنا شباعا لبنا يعني محمد عليه الصلاه والسلام ወደ አገራችን ይጀከርኩ በኋላ በጣም አገሩ ድርቅ ሆኖ ይያለ የኛ ግን ፍየሎች ጠግበው ወተት ሞልተው ነው የሚመጡት ሲመለሱ ማታ ተሩህ ማለት ማታ መመለስ طيب عندنا ميلو في سورة النحل لا أنعام سيذكر حين تروحون وحين تسرحون أنعام لا نعم الله جولنا انتيلا ستملسم ستاستمرم يا جماعة ميقرموا من دنو طاعت ማስተማራት ነው የሚቀርመው ማታ መመለስ ነው የሚቀርመው ማስተማራት ይቀርማል ግን አላህ Subhanahu Wa Ta'ala የሚለው ምንድነው حين تريحون ስትመልሷቸው ማታ ማለት حين تريحون وحين تسرحون ህክማ አለው ያ ጀማዓ ቁርአን በሊግ ሰዎች በጣም ደስ የሚላቸው ጧት ስትነዳ ደስ አይልም ሆዳቸው ሞሾ ምናምን ደካክመው በግድ ልትለጥቃቸው ትችላለህ ምግብ እየፈለጉ ምናምን እየተልከሰከሱ ማታ ስትመልሳቸው ግን ይሄ ወዳቸው ሞልቶ ደስ ይያለ አንተም ያሻሻህ ነው የምትመልሰው ያ ስለሆነ ነው حين تريحون ያለውን وحين تسرحون ካለው ያስቀደመው ይላሉ ሙፈሲሮች ስለዚህ አሁን ተሩህ ማለት ማታ ስትመለስ የኛ ፍየሎች በጣም ጠግበውና ወተት ሞልተው ነበር የሚመለሱት መሐመድን ይዤ ከመጣው በኋላ ትላለች ያንን የቲም فنحلب ونشرب ما شاء الله ወዳቸው ሞልቷል ወተታቸው ሙሉ ነው አልበን እንጠጣለን እኛ ብቻኛ ቤት ነው የምትለው وما يحلب انسان قطره لبن ከኛ ውጭ ግን አንድ ጠብታ ወተት የሚያልብ የለም ትላለች ولا يجدها في ضرع ያችን ወተት እጋት ውስጥ ሊያገኛትም አይችላል حتى كان الحاضرون من قومنا አሉ በእኛ አካባቢ ያሉ ሰዎች ምን ይሉ ነበር يقولون لرعيانهم ويلكم اسرحوا حيث يسرح راعي بنت ابي ذؤيب የልረኞቻቸው ሲመለሱ ለምንድነው የሐሊመቱ ሳዕዲያ እረኛ የሚያውልበት ማታውሉት ይላል የሷ ፍየሎች ጠግበው ይመጣሉ የኛ ተርበው ይመጣሉ ሰው እነሱ ወተት ይጠጣሉ እኛ ወተት አንጠጣም እረኛው ነው እንደዚህ የሚሉት ሐሊመቱ ሳዕዲያ የሷ እረኛ የሚያውልበት አታውሉም ወይ ይሏቸው ቢያውሉም አያገኙም ይሄ አላህ Subhanahu Wa Ta'ala ተخصيص ስለሆነ طيب فتروح اغنامهم ينسو ማታ ሲመለሱ የሌሎቹ ሰዎች ፍየሎች
ጂያዓን ማለት የተራቡ ሆነው ይመለሳሉ ጧት እንደሄዱ ما تبيض بقطرة لبن وتروح غنمي شباعا لبنا يعني ፍየሎች ደግሞ ሲመለሱ ጠግበው ወተት ሞልተው ነው አለ فلم نزل نتعرف من الله زيادة الله ጭማሬን ምናውቅ ከመሆን አልተወገድንም والخير حتى مضت سنتاه وفصلته ሁለት አመቶቹ የሱ ሞልተው እሱን እስከማስጥለው ድረስ ያአላህን ትሩፋትና ያአላህን ኸይር ምናገኝ ምናውቅ ከመሆን አልተወገድንም ልክ ሁለት አመት ሙሉ እስከማጠባው ድረስ ያአላህ በረካና ያአላህ ኸይር እየጨመረልን ነው የሄደው ነው የምትለው وكان يشب شبابا لا يشبه الغلمان ሲያድጉ ደግሞ ሳቸው ሌሎች ልጆች የማያድጉትን አስተዳደግ ነበር የሚያድጉት فلم يبلغ سنتين تلال ሁለት አመቱን አልደረሰም አልሞላም حتى كان غلاما جفرا ማለት ቁወኛ ወጣት እስከሚሆን ድረስ ጀፍር ካሁን በፊት 7 አመት የሆነው ብለን ነበር አሁን ግን 7 አመት ሞላው ሳይሆን ልክ ሸዲድ ማለት ነው በሁለት አመቱ ጠብቶ ሁለት አመት ሳስጥለው በጣም ቀውይ ነበር ትላለች قالت فقدمنا به على امه ሁለት አመት ሲሞላው ይዘነው ወደ መካ ወደ እናቱ መጣን ትላለች ونحن احرص على مكثه فينا እኛ ዘንድ በመቆየቱ በጣም የሳሳን ሆነን ይያለ ያው ጊዜው ከዘሞላ ሁለት አመት ካጠባቸው ከዛ በኋላ ማጥባት አይቻልም እኛ ጋር እንዲቆይ በጣም እየሳሳን ይያለ ቀኑ ስለሞላ ግን ወደ እናቱ ወደ መካ ይዘነው መጣን ትላለች ونحن احرص على مكثه فينا لما كان نرى من بركته እንግዲህ እሱን ወደው ሳይሆን እሳቸው ለጥቅማቸው فكلمنا امه እናቱን አናገርን ትላለች وقلت لها لو تركت ابني عندي حتى يغلظ فاني اخشى عليه وباء مكه ሌላ ሳይፈልገችው ሌላ እናቲቱ ዘንድ ከወሰርን በኋላ እንግዲህ ሁለት አመት ከጠባ አስጣለ አለቀ ከዛ በኋላ ምን ሊያደርግ ይቀመጣል ይዘነው ከመጣን በኋላ እናቲቱን ምን አልኳት ነው የምትለው ይሄንን ልጅን እኔ ዘንድ ብትታዩ ይሻል ነበር ስላጠባቸው ግን ልትለው ትችላለህ እሳቸውም ኡሙሃ እናቷ ለረሱል አለይሂ ሰላቱ ወሰለም እናታቸው ናት ስለዚህ ይሄን ልጅን በጣም እስከሚበረታ ድረስ እኔ ዘንድ ብትታዩ ጥሩ ነበር አልኳት እንደውም እኛ ዘንድ ጤናማ ነው እንደምታዩ በሁለት አመት ይሄን ያህል አድጓል እዚህ መካ ግን በሽታ ወባ ስላለ የመካ ወባ ይዘዋል በየ ስለምፈራ ደህና ሆኖ እስከሚጠነክር ድረስ እኔ ዘንድ ብትታይልኝ ጥሩ ነበር አልኳት እናቲቱን ማናት ይሄን የምትለው ያ ሸባብ حليمة لأمينة بنت وهب قالت فلم نزل بها حتى ردته معا አልታውናትም እስከምትመልሰው ድረስ አንድ ምክንያት ስታመጣኛ አንድ ምክንያት እናመጣለን እሷ አንድ ስትል እኛ አንድ ይያል መጨረሻ ተስማማች ከፈለጋችሁ እንግዳስ ወሰዱት ብላ እኛ ዘንድ መለሰችው ይላል ከዛ በኋላ ተመልሰው ሆዱ ሁለት አመት አጥብታ መልሳው ነበር መልሳ ወሰደቻቸውና ምን ሊሆን ነው ሸቁ አስሰድር የረሱል አለይሂ ሰላቱ ወሰለም በህፃንነታቸው እንግዲህ ይሄ ደረታቸው ተቀዶ ከዛ ውስጥ ያለ ነገር ወጥቶ በታጥቦ በህክማ ተሞልቶ ጅብሪል ነው እንደዛ ተደርጓል ስለሱ ደምንናገር ይላል وهكذا رجع رسول الله صلى الله عليه وسلم الى بني سعد ሁለተኛ ሊጠቡ እንደሄዱት ሁሉ አሁንም መጥባትን ካቆሙ በኋላ ሁለተኛ ተመለሱ ይላል حتى اذا كان بعده باشهر على قول ابن اسحاق ከተመለሱ በኋላ ማለት ነው ወደ እዛ ወደ አጥቂታቸው ከተመለሱ በኋላ በተወሰኑ ወራቶች ማለት ነው አመት ሳይሞላ ابن اسحاق በዘገቡ وفي السنه الرابعه من مولده على قول المحققين በሌሎቹ ደግሞ ትክክል በሚናገሩ ሰዎች አባባል በተወለዱበት በአራተኛው አመት ማለት ነው ስለዚህ አሁን በሁለተኛው አመት መካ ወስደዋል ተመልሰው ስንት ተቀምጠዋል ማለት ነው على قول المحققين ሁለት አመት እንደገና ተቀምጠው በተወለዱበት በአራተኛው አመት ይላሉ وقع حادث شق صدره صدراቸውን ደረታቸው የመቀደዱ ክስተት አራተኛ አመታቸው ላይ ነው የተገኘው ይላል روى مسلم عن انس الامام مسلم عن انس ሲያወሩ ان رسول الله صلى الله عليه وسلم اتاه جبريل መጣቸው ይላሉ ረሱል አለይሂ ሰላቱ ወሰለም وهو يلعب مع الغلمان ህፃናቶች ጋር እየተጫወቱ ይያለ ጅብሪል መጣ فاخذه
ያዛቸውና ጅብሪል ፈሰራ ወደ መሬት ጣላቸውና فشق عن قلبه ቀልባቸውን ቀደደው فاستخرج القلب ቀልቡን አወጣና ሶድር ማለት ይሄ ላይኛው ሽፋን ሶድር ይባላል ደረት ማለት ቀልብ ማለት ውስጡ ያለው ቀልብ ማንኛውም ነው ወሱ ያን አወጣና فاستخرج منه علقة ከቀልባቸው የረጋ ጥቁር ደም አወጣ አለቃ ማለት ደሙ الجامد طيب ثم من علقة إلى في سورة الحج وضم بعضه إلى بعض كذا بهلا كفيلون وده كفيلون ده استغاغانا ثم أعاده في مكانه زوبتاو ملسوا ያንን ቀልባ ነበረበት ይላል አጥባቸዋል ቀሽት ወይም ሳፋ ከወርቅ የሆነ መጥቶ እዛ ላይ አላህ Subhanahu Wa Ta'ala አዞት ነው ጅብሪልን እዛ ቀልባቸውን አጠበና ያንን አለቀተን ሰውዳ ነው هذا حظك من الشيطان እንግዲህ ሸይጣን ይወሰውሳል ቀልብ ውስጥ ያሸባ ስለዚህ ያ ጥቁሩ ነው የሸይጣኑ ان للملك لما وللشيطان لما ሰው በህዝብ ህይወት ሲኖር በተለይ እንግዲህ ሙእሚን ማለት ነው ይሁዶች አይወሰወሱም ይባላል አንዴ ሸይጣን እስቲላ ስላረገባቸው ወስዋስ አብኑ አባስ ተጠየቁ ይባላል አልይሁድ ላ ተወስወስ እኛ እንወሰወሳለን ስንሰግድ ይሁዶች ሲሰግዱ አይወሰወሱም ቢሏቸው ማለት يفعل الشيطان بقلب خاوي ይሁዳ እንደ መልኮታል እሱ በሱ ቀልብ ምን ያደርጋል እኛን ነው እንጂ የሚወሰውሰው አለ ይባላል አብዱላህ ነው ስለዚህ ያንን አወጣና ይሄ حظك من الشيطان ሁለት ጊዜ ሶስት ጊዜ ነው ይባላል የተቀደዱት ሸይጣን የሚወሰውስባቸው ነገር አውጥቷላቸዋል ከረሱሉ አለይሂ ሰላቱ ወሰለም ሸይጣን እንዳይወሰውስ አንድ ይሄ ነው ሁለተኛ ደግሞ ቀሪን ሁላችሁም ቀሪን አላችሁ ሲሉ ረሱሉ አለይሂ ሰላቱ ወሰለም حتى አንተ ቢሏቸው አሁን የማለኝ ቀሪን لكنه اسلم የኔ ቀሪን ሰልሟል እንጂ አለ አስለማ በሚለው ከተወራ ሰልሟል ነው لكنه اسلم እኔ ሰልም እሱ መውሰስ አይችልም እኔን ከተባለ ይሄ አለቀተን ሰውዳው ሲወጣ حظك من الشيطان ወጥቶልሃል ስለተባሉ ነው طيب فقال هذا حظ الشيطان منك يا ሰይጣን ድርሻ ይሄ አሁን አውጥቼ የጣልኩት ነው ሰይጣን አንተና አይወሰውስህም አላቸው ثم غسله في طست من ذهب ወርቅ የወርቅ ሳፋ መጣና እዛ አጠባቸው بماء زمزم አጠባቸውም በማኡ ዘምዘም ዝላ ይሄን ይዘህ አንዳንድ ዑለሞች እንዳሉት የወርቅ ጣሽት መጠቀም ይቻላል ይሄ ሐዲሱ ወየት ያለ ሐዲስ ነው ያሸበ ማን ወራው ይያልን ነው ሙስሊም አይደለም ስለዚህ የረሱሉን ቀልብ ጅብሪል ሲያጥበው በወርቅ ሳፋ ነው ያጠበውና የወርቅ ዕቃ መጠቀም ይቻላል አሉ ባዱናስ ይሄ የሚሆነው መቼ ነው ያሸባ ገና በህፃንነታቸው እንደገና ደግሞ የተጠቀሙት እሳቸው አይደሉም hatta بعد الرساله ነው ብንል እንኳን የተጠቀመው ማን ነው ያሸባ ጅብሪል ሰው ነው መላእክት ነው መላእክት ነው የመላእክት ስራና የበኒ አድም ስራ አይገናኙ ስለዚህ ይሄ ደሊል ሊሆን አይችልም የወርቅ ዕቃ መጠቀም ይቻላል እንላለን በዚህና ያሉ ሰዎች አሉ طيب ከዛ በኋላ ثم لامه ማለት አይ جمعه ቀልቡ እንግዲህ እንደዚህ ሲቀደው ይለያየ ነበር አገናኘና وضم بعضه الى بعض አንዱን ወደ አንዱ አስጠጋና ثم اعاده في مكانه ቀልቡን እዛው ነበረበት መለሰው ሚል ሙስሊም ዘግበዋል ይላል وجاء الغلمان يسعون الى امه يعني ظئره እናታቸው መካናት አሁን በማለት የፈለጉት አጥቢታ ዚር ማለት ያ ጀማዓ አጥቢናት ዚር ትባላለ ቢሉገት العرب እነዛ ሲጫወቱ የነበሩት አብረው ሲጥለው ወደ መሬት ሲቀደው ስላዩ يروጡ መጡና ለሐሊመቱ ሳዕዲያ ምን ሊሏት ነው فقالوا ان محمدا قد قتل እየተጫወተን ይያለ የሆነ ሰውዬ መሐመድን መጥቶ ገደለው አሏት ሲጥለው አይተዋል ሲቀደውም ሲቀድ ካያ አንተ ምንድነው የምትለው ይሄንን ነው ማለት የምትችለው فاستقبلوه በኋላ ቢመጡ አገኟቸው ረሱሉን وهو متنقع اللون اي متغير اللون ሲመጡ እንግዲህ ለው መልካቸው ቀየር ብሎ አገኟቸው قال انس እንግዲህ ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም ሐዲሱን የሚያወሩት ሳቸው ስለነበሩ وقد كنت ارى اثر ذلك المخيط في صدره ያን የተሰፋበትን አተሩን እኔ አይ ነበር ረሱል አለይሂ ሰላቱ ሰላም አንዳንድ ጊዜ ልብሳቸው ሲገለጥ እዚህ ሶድር አሁን እንግዲህ ቁበራሲውን የሆነ ሰው ያጀማ የተሰፋበት ይለያል ይለያል እኔም አንዳንድ ጊዜ ራቆታቸውን ሲሆኑ ያን የተሰፉትን እዚህ ላይ አየው ነበር ነው የሚሉት ስለዚህ እዚህ ላይ ችግር ተፈጠረ
እንግዲህ ሙዕጂዛ من الله መሆኑን የዛን ሰዓት አያውቁምና ሐሊመተ ሳዲያ ልጆቹም ተገደለ ነው ያሏት ተገድሏል ብለው ሲሄዱ አልተገደሉም እሳቸው ብቻ መልካቸው ትንሽ ቀየር ብሏል እንግዲህ ክስተቱ ኃይለኛ ከባድ ከመሆኑ የተነሳ ከዛ በኋላ ሐሊመቱ ሳዲያ ልትፈራና ልትመልሰው ኢላ ኡሚህ ለሐኑን ወደ አዛኝ ወደ ሆነው እናቱ ሲመለስ ይላሉ وخشيت عليه حليمه بعد هذه الوقعه ይህ ክስተት ከሆነ በኋላ ሐሊማ በረሱሉ ላይ አለይሂ ሰላቱ ወሰለም ፈራችና حتى ردته الى امه ከዛ በኋላ እሷ ጋር መቀመጡን አልፈለገችም ወደ እናቱ ወደ ወላጅ እናት መለሰችው ይላል فكان عند امه الى ان بلغ 6 سنين እዛ እንግዲህ ሐዲታዊ ሆኖ መቼ ነው ብለናል እንደ ቀውል ሙሐቂቂን 4 አመት እየሆናቸው ሳለ ነው ከእናታቸው ጋር ከተመለሱ በኋላ ደግሞ 2 አመት ሲሆናቸው ምን ይሆናል ስንት አመት ሆነ 6 አመት ባይ ከዛ በኋላ ሰዓታችሁ ስንት ያለ ነው ሶላት እንዳናስራ ና ለሳ እሺ እዚህኛው ኢላ جده العاطفه አያታቸው ድረስ እስከሚመለሱ ዋለው ላይ እናቆማለን ኢንሻአላህ ورأت آمنة وفاء لذكرى زوجها الراحل ይላሉ እንግዲህ 6 አመት ልጅ ሆኑ እናታቸው ዘንድ አሁን አሚና የባሏን ትውስታ ለመመለስ ፈለገች አን ተዙረ ቀብረሁ በየስሪባ እንግዲህ አብደላ የት ነው ሞተ ያልነው ያሸባ መካ አብዱል ሙጠሊብ ወደ መዲና ተምር እንዲሸምት ልኮት ወይም በሌላ ሪዋያ ለንግድ ወደ ሻም ሄዶ በሁለቱም ሪዋያ ተምር እንዲገዛም ተልኮ ቢሆን ለንግድ ብሎ ወደ ሻም ሄዶ ነው ባሉትም ሪዋያ ሁላቸውም ተስማምተው ሲመለስ ታሞ የት ሞተ ብለናል መዲና ሞቷል መዲና ነው የተቀበረው وقالت ابيات ሚስቱ የረሱሉና አለይሂ ሰላቱ ወሰለም 4 ነው 5 ሽዕሮች ተናግራለች ለቀዳፋ جانب البطحاء من ابن هاشم الى اخر ما قالت اذا سلمت عبد الله اسلم زير فلجت الى فخرجت من مكه قاطعه رحله تبلغ نحو 500 كيلومتر ከመካ ወደ መዲና እንግዲህ በእግር ነው በዛ ሰዓት ወይ በግመል 500 ኪሎ ሜትር የሚሆን ጉዞ ያንን እየቆረጠች ሆና ወደ መዲና የባሏን ቀብር ለመዘየር ተንቀሳቀሰች ይላል እንግዲህ በጣም አብሯ ስለነበረ አስተውሳው እሷው አይሸብትም ይላሉ አልሙሂም على حسب ما كتبه الشيخون ومعها ولدها اليتيم አብሮ ማን ነበር የ6 አመቱ አባት የሌለው ልጇ ሙሐመዱን ሰለላሁ ዐለይሂ ወሰለም وخادمتها ام ايمن እንግዲህ አብደላ ከታዋቸው ነገሮች አንደኛ የሆኑ ግመሎች ተቷል ፍየሎች ተቷል ኡሙ አይመንን ተቷል ብለናል ሲሞት ታሪካውን እዛ መሃል ኡሙ አይመን ስለነበረች አገልጋዩዋ ኡሙ አይመን በረካ ተብላ ተጠራለች እሷን አስከትላለች አብራ የቲሟን ይዛለች ወቀይሙሃ አብዱል ሙጠሊብ በሷ ላይ እንግዲህ ተንካባካቢዋ ማለት ነው አብዱል ሙጠሊብ ባሏ ስለሞተ አማቷ ነው አብዱል ሙጠሊብ ለአሚና ቢንት ወህብ ምንድነው የሚሆነው አሸባ የባል አባት ምንድነው የምትሉትና ነው አማች ይባላል ቺ ሴት ከሆነ አማት ነው የምትባል ወንዱ አማች ይባላል አማት ነው የሚባለው እዚህ ላይ ሁሉም አማች የሚባለው የልጅ ባል ከሆነ ነው እዚህ ላይ የሚስትህ አባትም ሆነ የሚስትህ እናትም ሆነች በታ ነው አማት ነው የሚባለው አማት አባረኛ እንደዛ ነው ማዕናው ምን ማለት እንደሆነ አማች ከሆነ ልጅህን ያገባው ከሆነ አማች ይባላል ባንተሱ ስለዚህ አብዱል ሙጠሊብ ለአሚና ቢንት ወህብ ምንዋ ነው አማቷ እሱም አብሮ ነበር فمكثت شهرا አንድ ወር ቆየች ይላል መዲና ثم قفلت ከዛ መመለስ ፈለገች وبينما هي راجعه اذ لحقها المرض አሁንም እሷ ባሏ እንደሞተው ሁሉ ከመዲና ወደ መካ እየመጣች እያለች በሽታ ተከታተላት ያዛት ይላል في اوائل الطريق መንገዱ መጀመሪያው ላይ ገና ወደ መካ መሄድ ስትጀምር በሽታ መጣባትና ثم اشتد ከዛ እየበረታ መጣ በሽታው حتى ماتت بالابواء بين مكه والمدينه የ6 አመት ልጅ ሆነው ምናቸውን አጡ ረሱላህ አለይሂ ሰላቱ ወሰለም እናታቸውን አጡ እናት ወድ ይያሉ
ወይ በተወለዱ በሁለት ወር ከምናምን ማንን አጥተዋል ብለን ነበር አባታቸውን አጥተዋል ብለን ነበር አሁን ደግሞ እናታቸውን አጡ ከዛ በኋላ ነብይ ከሆኑ በኋላ ረሱሉ አለይሂ ሰላቱ ወሰለም አላህን ጠየቅኩት ለእናቴ ኢስቲግፋር ለማድረግ ከለከለኝ ይላል ለዘይር ብል ፈቀደልኝ ብለው የእናታቸውን ቀብር ዘይረዋል ይባላል ስለዚህ ለአቲባር ከሆነ ቀብር المشركን መዘየር ይቻላል ይላሉ ዑለሞች ለአቲባር ለዱዓ ይለው አይደል የሙስሊም ከሆነ ለአቲባርም ተዘክሩኩም الآخرة ብለዋል ለአቲባርም የሙስሊምን ቀብር ትዘይራለህ እንደገና ለሱም ለሞተው ሰውዬ ዱዓ ለማድረግ ትዘይራለህ እሱን ለመለመን የካፊር ለቲዓዝ ከሆነ ይቻላል በተለይ እንግዲህ ዘመድህ ከሆነ ስለዚህ አሁን ምን ላይ ያቆም አብዋ የሚባል በይነ መካ ወልመዲና አሚናቱ ቢንት ወህብ ኡሙ ረሱልላህ ሰለላሁ ዐለይሂ ወሰለም ሞተች እሳቸው የስንት ዓመት ልጅ ሆነው 6 ዓመት ልጅ ሆነው ብለናል ከዛ ወዳታቸው እንዴት እንደሄዱ የሚቀጥለው ደርስ ላይ እናያለን والله سبحانه وتعالى اعلم صلى الله وسلم على نبينا محمد